የገና ቀን ዋዜማ ላይ አንጄላ ከተለያዩ ደንበኞች ጋር በሚሰራው መስሪያ ቤቷ ውስጥ እየሰራች ነው። ሌላኛዋ የሥራ ባልደረባዋ ጆርዲ መጣችና ላግዝሽ ወይ ብላ ስትጠይቃት አንጄላ ችግር የለውም ወደ ቤትሽ ሂጂ ብላ ሸኘቻት። ሌላኛው የሥራ ባልደረባዋ መጥቶ ከአንድ ቀን በፊት ሰክሮ መጥቶ ስላስቸገራት ይቅርታ ጠየቃት። አንጄላም ስለ ሁኔታው ማስታወስ ስለማትፈልግ ይቅር ብያለሁ ብላ ሸኘችው። ለቤተሰቦቿም አንጄላ ደውላ ለእራት ወደ ቤት በሰዓት እመጣለሁ ብላ ቃል ገባችላቸው። ከሰዓታቶችም በኋላ ስራዋን ጨረሰችና ልትወጣ ስትል ከድርጅቱ የጥበቃ ኃላፊ ጋር ተገናኘች። እናም አብረው ወደ ታች ወረዱ። አንጄላም የመኪና ማቆሚያው ጋር መጣችና መኪናዋ ውስጥ ገብታ መኪናዋን ለማስነሳት ስትሞክር አልነሳ አላት። እቃዎቿንም ይዛ ታክሲ ጠርታ ልትወጣ ስትል ሁሉም የመስሪያ ቤቱ በሮች ተቆልፈዋል። ወደ ጥበቃዎቹም ክፍል ሄደችና እንዲያስገቧት ጠየቀች። ስገባም ኃይለኛ ውሻ ጮኸባት። የውሻው ባለቤትም ቶማስ የሚባለው ጥበቃም ውሻውን አረጋጋው። አንጄላም ታክሲ መጥራት እንደምትፈልግ ምክንያቱም በገና ዋዜማ የሜትር ታክሲ መጥራት አስቸጋሪ እንደሚሆን ነገረችው። ቶማስም ከመጥራትሽ በፊት መኪናሽን ልይልሽ መስራት ከቻልኩ አላት። አንጄላም ትንሽ አሰበችበትና እሺ ይልኝ ብላ ተስማማች። ነገር ግን ትንሽ እየሞካከረው አየችውና ይሄ ነገር ግን ጊዜ መፍጀቱ አይቀርም ማለችና ቶማስን ልሰራልኝ ስለሞከርክ ግን አመሰግናለሁ፣ ጊዜ ስለሌለኝ በሩን ክፈትልኝና ታክሲ ጠርቼ ወደ ቤቴ ልሂድ አለችው። በሩንም ሲከፍትላት አንጄላ በድጋሚ አመሰገነችውና ተሰናብታው ወጣች። ታክሲም ከጠራች በኋላ አንጄላ ደክሟት ስለነበር እንቅልፍ እዛው ሸለብ አደረጋት። የታክሲ ሾፌሩም ደረስኩ ብሎ ሲደውልላት ከእንቅልፏ ነቃች። ነገር ግን ልትወጣ ስትል የዋናውን መውጫ በር ቶማስ ቆልፎታል። የታክሲ ሾፌሩም ስቆይበት ጥሏት ሄደ። አንጄላም ለመውጣት ብትሞክርም አልቻለችም። ለሾፌሩ ልደውልለትም ስትል ኔትወርኳ ተቋርጧል። በድንገት ደግሞ የፓርኪንጉ መብራት ጠፋ። እናም አንጄላ በስልኳ መብራት ወደ መኪናዋ እየሄደች አንድ ነገር አደናቅፋትና ወደቀች። እቃዎቹም በየቦታው ተበታተኑ። ከጀርባዋም የሆነ ወንድ ቆሟል። ጥበቃው ቶማስ ነው። ነገር ግን በድንገት ራስን የሚያስት ኬሚካል የተነከረ ጨርቅ አፏንና አፍንጫዋን አፈናትና ራሷን ስታ እንድትወርቅ አደረጋት። አንጄላ ስትነቃ ራሷን ሌላ ቀሚስ ለብሳ አገኘችው። በአፈናት ኬሚካል ምክንያትም ምንጣፉ ላይ ተነስታም አስመለሰች። እግሯንም ከጠረጴዛው ጋር በካቴና አስሯታል። ምንድነው የምትፈልገው ብላ ጠየቀችው። ቶማስም ስለ ራሱ ማውራት ቀጠለ። ከየት እንደሆነች ማወቅ እንደሚፈልግ ነገራት። ዋይንም ቀዳላት። ቶማስ እንደውም ፈታ እንድትል እየተንከባከባት እንደሆነ ነገራት። አንጄላም በቶሎ ወደ ቤት ካልሄድኩ ቦይፍሬንዴ ሊፈልገኝ እዚህ መምጣቱ አይቀርም አለችው። ቶማስ እየዋሸች እንደሆነ ወዲያው ነው የገባው። እናም ኳሸሽማ አይቀር ቤተሰቦችሽ ጋር ደዊና ትንሽ የህመም ስሜት ስለተሰማሽ ቤታቸው እንደማትሄጂ ንገሪያቸው፣ ያንን ስታረጊ በመኪና ጭኚ ያዞርሻለሁ አላት። ቶማስ እግሯ ላይ ያለውንም ካቴና እየፈታላት አንጄላ ሳያስበው ባገኘችው ቢላዋ ከጀርባው ወጋችውና ለማምለጥ ብትሞክርም ከቶማስ ቁጥጥር ማምለጥ አልቻለችም። በድጋሚ በካቴና አሰራትና መኪና ውስጥ አስገባት። ወደ ሌላኛው የመኪና ማቆሚያ ወለል ሲያመጣት ያልጠበቀችውን ነገር አሳያት። የሥራ ባልደረባዋን ጂምን በዛው አስሮ አስቀምጦታል። አፉ እጁና እግሩም ጥፍር ተደርጎ ታስሯል። ቀጥሎም ለአንጄላ ዱላ ሰጣትና በዚህ ዱላ ወስደሽ ደብድቢው አላት። ነገር ግን አንጄላ እባክህ አትጉዳው ብላ ስትለምነው ቶማስ የበለጠ ተናደደ። አንጄላም እኔ ልምታው ብዬ ከወረድኩ ለማምለጥ መሞከር እችላለሁ ብላ አስባ እሺ ደበድበዋለሁ ብላ ተስማማች። ነገር ግን ቶማስ እንደውም አንጄላን አይምሮዋን ነው ምጎዳው ብሎ አሰበና ሐሳቡን ቀየረ። ራሱ ወርዶ ጂምን ደብድቦት ወደ መኪናው ተመለሰ። ነገር ግን ወደ መኪናው ከገባ በኋላ መኪናውን ጂም ላይ ነድቶበት በአሰቃቂ ሁኔታ ጂምን ገደሉ። አንጄላም አጋጣሚውን ተጠቀመችበትና ቶማስ የጂምን አስክሬን እስኪደብቅ እሷ ሮጣ አመለጠች። ወደ ቶማስ ቢሮ ስልኳንና የብሩን ቁልፍ ልትወስድ መጣች። ስልኳን እንዳገኘችም ለፖሊሶች 911 ደወለች። ቶማስ ወደ ቢሮ ሲደርስም አንጄላ ከቢሮ ወጣለች። ወደ ሊፍቱን በፍጥነት ገባች። ነገር ግን ስታስታውስ ሊፍቱን ለማንቀሳቀስ የተለየ የጥበቃ ካርድ ይፈልጋል። ከሊፍቱ በኋላም ቆሞ ቶማስ ሲያወራት አንጄላ ለፖሊሶች ደውያለሁ እና እስኪመጡ ከዚህ ከሊፍቱ አልወጣም፣ ሲመጡ ይይዙሃል አለችው። ቶማስ አንጄላን ከላይኛው ህንፃ ላይ ወጥቶ እንድትወጣ የሚያስገድድ ሐሳብ መጣለት። የእሳት አደጋ ቱቦ ከላይ አደረገና ወደ ሊፍቱ ኃይለኛ ውሃ ለቀቀባት። ሊፍቱ እየሞላ ሲመጣ የገደለውን የሥራ ባልደረባዋን አስክሬን ወደ ታች ለቀቀባት። አማራጭ ስታጣም ከፍታ ወጣች። ወጣም በጣም እየቀዘቀዛት ከቆሙት መኪኖች ከአንዱ ስር ገብታ ተደበቀች። በእርጥብ እግሯ ስለሆነ የተራመደችው ቶማስ የእግሯን ምልክት እየተከተለ ፈለጋት። በመጨረሻም ትንፋሿን ለመደበቅ ስትጣጣር ከአንድ መኪና ስር ሰማትና ጎማውን አፈነዳው። በድጋሚም ወጥታ ሮጠች። አሁን ቶማስ ከሷ ጋር መሯሯጥ አቆመና ቢሮ ውስጥ ባለው የደህንነት ካሜራዎች መቆጣጠሪያ ሙዚቃውን እያዳመጠ ቁጭ ብሎ ያያት ጀመር። አንጄላም የአደጋ ጊዜ የእሳት አደጋ መጥረቢያ ወጣችና የደህንነት ካሜራዎቹን ሰባበረቻቸውና ቶማስ ወዳለበት ቢሮ መጥረቢያዋን ይዛ መጣች። ነገር ግን ቢሮ ስትደርስ ራሷን ቶማስ በአሳታት ሰዓት ሰውነቷን እየነካካ ሲጫወትባት የቀረጻትን ቪዲዮ እንድታየው አውቆ ከፍቶ ጠበቃት። እዛም አንጄላ ቲቪውን በመጥረቢያው መታ አጠፋችው።
በመቀጠልም አንጄላ በደህንነት ካሜራው የጠራቻቸው ፖሊሶች እንደመጡ አየች። ነገር ግን ልክ ስትዞር ቶማስ በኤሌክትሪክ ሽጉጥ መታትና በድጋሚ ራሷን አሳታት። አስሮም የመኪና ኮፈን ውስጥ አስገባት። ልብሱንም ቀይሮ ፖሊሶቹን ቶማስ አገኛቸው። ፖሊሶቹም የመኪና ማቆሚያውን ፈተሹና ምንም ስላላገኙ ተመልሰው ሄዱ። አንጄላም ስትነቃ የገዛ መኪናዋ ኮፈን ውስጥ እንደደበቃት ገባት። ከኮፈኑም ወርዳ ፖሊሶቹ ሳይሄዱ ልድረስባቸው ብላ ስትሮጥም በሩ ላይ ቶማስንና ኃይለኛ ውሻውን ሮኪን አገኘቻቸው። ቶማስ ውሻውንም ፈታባት። አንጄላም በድጋሚ መሮጥ ጀመረች እና ማሳደዱ ጀመረ። ከፊቷ ያገኘችውንም የመኪና መስታወት ሰበረችውና ገብታ ተደበቀች። ውሻውም ደርሶ ሊገባ ሲል በያዘችው መጥረቢያ ቀጥቅጣ ገደለችው። በድጋሚም ስልክ አግኝታ ለፖሊሶች ደወለች። ቶማስም ፈልጎ ሲያገኛት ባገኘችው ኬሚካል አይኑ ላይ ነፋችበትና የአንድ የኪራይ መኪና ቁልፍ አግኝታ ለማምለጥ እየነዳችው ቶማስ በሌላ መኪና መጣና ገጫት። ቢገጫትም በድጋሚ መኪናውን አስነስታ እየነዳች አመለጠችው። ነገር ግን ልደርስ ስትል መኪናው ተገለበጠባትና ራሷን ሳተች። ቶማስም ከፍቶ ሊያወጣት ሲል ነቃችና ደብቃ በያዘችው ሹል ነገር አይኑን ወጋችው። በካቴናዋም ከጀርባ ነቀችውና ራሱን እንዲስት አደረገችው። የራሷንም ካቴና ፈታችና እሱን በካቴናው ከተገለበጠው መኪና ጋር አሰረችው። ቶማስ የእሳት ማቀጣጠያውን አንጄላ እጅ ላይ ሲያየው የመኪናው ነዳጅ እየፈሰሰ እንደሆነ ሲያይ በጣም ደነገጠ። ፈራና ይቅርታ ይጠይቃት ጀመር። ነገር ግን አንጄላ በጣም ስልችት ስላላት ጥላው መሄዷን ቀጠለች። መሄዷን አይቶም ቶማስ ሰደባት። ይህን ሰዓት እሷም ሀሳቧን ቀየረችና እሳቱን የተደፋው ነዳጅ ላይ አቀጣጠለችውና መልካም ገና ቶማስ አለችው። እዛው ቆማም እየጮኸ ከመኪናው ጋር ሲከታተል አየችውና ከፎቁ እየወጣች ፊልሙ ያበቃል። ቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።